እግዚአብሔር አምላክ የተባረከ ይሁን ስለሰማነው ዝማሬ በየመሃሉ ደግሞ ሌሎች ዝማሬዎችንም ወደ እናንተ ማድረሳችንን እንቀጥላለን። ክብራትና ክብራን በድጋሚ አብራችሁ እንድትቆዩ ደግሞ አሁንም በታላቅ አክብሮት እንጋብዛለን። አዲስ ዓመት እንዴት ነው? አዲስ ዓመት በጣም ቆንጆ ነው ጅማሩ አይደል? ብሩ ይመስላል አይደል? እውነት ነው። የሚገርመው እሱ ልልሽ በጣም ብዙ ሰው ተስፋ የሚያደርግበት ዓመት ነው ብዬ አስባለሁ። እነዚህ ጅማሬዎቹ አካባቢ ላይ ትንሽ ቻሌንጆች ሰሞኑን እንዲሁ በውስጥ ሴንስ አረግ ብዙ ሰዎችን ተስፋ ለማስቆረጥ ነገሩን ለማጨለም ምናምን ጠላት የሆነ ነገር እያደረገ እንደሆነ እንደዛ አይነት ስሜት እየተሰማኝ እየጸለይኩ ነበርና በሌላ በኩል ደግሞ በጣም ብዙ ሰው ደግሞ ይሄንን አዲስ ዓመት ተስፋ ያረጋል፣ እግዚአብሔር አዲስ ነገር ያደርጋል ብሎ የብዙ ሰው ተስፋ እንዳለ ደግሞ በተለያዩ ሰዎች ላይ የሰጡትን አስተያየት እንዲሁም ሲናገሩ የሰማዋቸውን ነገሮች እያየው ነበርና እንግዲህ ሰው ያፉን ፍሬ ይበላል ነው የሚለውና እግዚአብሔር መልካም ጊዜ ወይም ደግሞ መልካም ዓመት እንዲያደርግልን በጣም ከልቤ እመኛለሁ። አዎ እንደ ሀገር ደግሞ ትልቅ ተስፋን ሰንቀን የጀመርነው የህዳሴው ግድብ ጉዳይ ብዙዎቻችንን የበለጠ በጣም ደስተኛ እንድንሆንና ተስፈኛ እንድንሆን የሚያደርገን ጉዳይ ነው እንደ ኢትዮጵያ እንደ ሀገር ማለት ነው። አዎ እንኳን ደስ ያለን። በጣም እጅግ በጣም ደስ ከተሰኘውበት በአመት ውስጥ የአዲስ ዓመት ቁጥሩ መቀየሩ ሳይሆን የበለጠ ደግሞ የህዳሴው ግድብ መገደብ እና ማለቅ በጣም ለሁላችንም ለኢትዮጵያውያን በሙሉ አንዳንድ ሰው ፖለቲካ ያረጋዋል፣ አንዳንድ ሰው ሌላ ስያሜ ይሰጠዋል፣ ብቻ የተለያየ ነገር ይባላል። ግን እግዚአብሔር የተናገረው ቃል ስለተፈጸመ አም ሶ ሃፒ በጣም እግዚአብሔር ክብሩን ይውሰድ። ጌታ ያለው ነገር ነው የሆነው። በአባቶቻችን ዘመን ጀምሮ ሲናገረው የነበረው ነገር ያ ቃል ተፈጽሟል። ይሄ ደግሞ ፖለቲካ አይደለም፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምንም ነገር ከመሆኑ በፊት ይሄኛው መንግስት ከመምጣቱ በፊት አሁን ያሉት መሪዎች ከመምጣታቸው በፊት እግዚአብሔር አስቀድሞ ለኢትዮጵያ የገባው የተናገረው የተስፋ ቃል ነው። ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ በዚህ አጋጣሚ። አዎ ፕሮግራማችን የሚቀጥል ነው የሚሆነው። ወደ ግጥም ነው የምናልፈው መሲ። የመጀመሪያው ፕሮግራማችን እንደተለመደው ግጥም ነው። ወደ ተመልካቾች ዛሬ ከወደ መቀለ አንድ ግጥም ደርሶናል። በገጣሚ ጽጌረዳ ዘርአይ ሰው አረገኝ ደሙ ይሰኛል ግጥሙ። ወደ እናንተ የሚቀርብ ነው የሚሆነው ተመልካቾቻችን። ማራናታ ይቀጥላል። አብራችሁ ነው። የግጥም ርዕስ ሰው አረገኝ ደሙ ይላል። አሜን አትሉት? ደሙ እኮ ሰው ስለሚያረግ ነው፣ ከተራነት እኮ ስለወጣን ነው። አሜን። ሰው አረገኝ ደሙ ገና ከጅምሩ ስህተትን ሰርቼ ጸጸትም የለብኝ ለጥፋት ተግቼ የጨከነ መስሎኝ ከኤደን ሲያስወጣኝ መፈጠሬን ጠላሁ ጨለማው ሲውጠኝ ሊለየኝ ሊሾመኝ ከወራሾች ጎራ አስቀድሞ ዘጋው የአትክልቱን ስፍራ ደግሞ ሌላ ጥፋት እንዳልጨምር ለካ ውድ እያሰበልኝ እንድኖር ከሱ ጋር በነበልባል ሰይፉ ኤደንን ሲጋርድ እንዴት እንዲመልሰኝ ውዴ እያለው ግድ እንኳን ሊናደድብኝ በእኔ ተስፋ ሊቆርጥ ጭራሽ ልጁን ልኮ አረገኝ የሱ ፈርጥ። እረ ወይኔ ፍቅሩ ብሶበታል እንደውም ከዚያኔ ምን አይነት መወደድ ምን አይነት ጥበቃ በከፍታ የሚያኖር ከረግረግ ከጭቃ አይኑ ያረፈብኝ እንዲሁ ዝም ብሎ ጌታ ሰው አረገኝ ንጹህ ደሙን ከፍሎ በማይሻር ክህነት የራሱን ደም ይዞ ሕያው አደረገኝ የሞትን ጣር ጥሶ። ግን አይገርምም? የሞት መልአክ አልፎኝ ሄደ እቅዱ ከሽፎበት ዲያብሎስ ተዋረደ። እሺ ባትልና ባትታዘዝ ፈቅደህ ባትወርድ በሸላቾች መሃል በግ እንደሚታረድ ከከፍታ ስፍራ ዝቅ ስትል ስትወርድ ከጨለማው ስርዓት እኔን ለመታደግ ስፍራሽ እኔ ጋ ነው ብለህ ከታደግከኝ አንተን ከመከተል ምን አማራጭ አለኝ? በስሙ ልንጓደድ ልኑር ተዘልዬ እርፍ አልኩኝ እኮ በነፍስ በስጋዬ ወደህና ፈቅደህ ባፈሰስከው ደም
ዋስተኸኝ የለም ወይ ይግዛኝ እንጂ ፍቅርህ ጌታ ያንስብሃል ብል ወድሃለሁ ግን ደግሞ ያለኝን እሱ ሰጥሃለሁ ምስጋናዬን እንካ ውሰድ ተቀበለው ማደሪያህን ያውድ ተቀበለው ይሄው ግን ደግሞ እስከማይ ከፊት ይልቅ ልትጋ መክሊቴን ላባዛ እስክደርስ አንተ ጋር ምክንያት ሰበብ ፈጥሮ ከራሱ የሚያስታርቅ እግዚአብሔር አዋቂ እግዚአብሔር ትልቅ ሰው አረገኝ ኢየሱስ ሰው አረገኝ ውዴ በደሙ ሲረጨኝ ድኜ ቀረው ባንዴ ከዚያ በኋላማ ጸጋው እየረዳኝ ከዚያ በኋላማ መንፈሱ እየመራኝ ድጋሚ ላልጠፋ ስጋትም የለብኝ ሰላሜ በስቶልኝ እኔ ያለሁኝ ደህና አጠገቤ ያለ አስታራቂው ጀግና መግቢያ በር ለሆነን ከሩቅ የሚጣራ መሰማሪያም ያለው መኖሪያ ቤት ስፍራ እረ ዘራፍ ማነው ከሱ ሚስተካከል እረ ዘራፍ ማነው ከሱ ሚስተካከል ሰውን ሰው ያረገ ከኢየሱስ በቀር ደሙን ላፈሰሰ እንከን ለሌለበት ማደሪያው ይባረክ ክብር ይሁንለት ክብር ለመስቀሉ ጀግና በደሙ ለዋጀን ገጣሚት ጽጌረዳ ዘርአይን እጅግ አድርገን እናመሰግናለን። ጌታ ኢየሱስ አብስቶ ይባርክሽ። ሰው ያረገን ደሙ ነው፣ እውነት ነው። ተመልካቾቻችንም በግጥሙ እንደተባረካችሁ እናምናለን። አሁን ደግሞ ወደሚቀጥለው ፕሮግራም እናልፋለን። ዜና ማራናታ። ዜና ማራናታ ወደ እናንተ ይደርሳል። ዛሬም አንዳንድ ርዕሰ ጉዳዮችን ከዜናዎቹ መካከል እያየን ነበር። መሲ ምን አየህ አንተ? በጣም ሰሞኑን ምን የዓመት ከገባ ጊዜ ጀምሮም ከዛም በፊት ሁሉ ጊዜ የሚገርመኝ ነገር ጌታ ለመጣ ነው እያለ የልክ የሰውን ቤት በር እንደሚያንኳኳ እየተናገረ ያለበት ጊዜ ውስጥ ነው ያለ ነው። እንግዲህ በጣም እንትንም ያላቸው ሰዎች አሁን በዚህ ወር ውስጥ ነው አይደል ንጥቀት ይሆናል እያሉ እየተናገሩ ያሉበት ሁኔታ አለ። የንጥቀት ቀኑን እና ጊዜውን ባናውቅም ግን በዚህ ወር ውስጥ ሊሆን ይችላል የሚል ነገር ደግሞ በጣም እየበዛ እየሰፋ ያለበት ብዙ ሰዎችም ሲያስተምሩም ጭምር እየሰማው ነበርና እዚህ ወር ላይ ትልቅ እንግዲህ ክስተት ነው ተብሎ የሚጠበቀው የንጥቀት ጉዳይ ነው። ከሆነልን መልካም ተገላገልን። ከጌታ ጋር መኖርን የመሰለ ነገር የለም። ግን ቀኒቱንና ሰዓቲቱን አናውቅም። እግዚአብሔር ደግሞ በዚህ ጊዜ ውስጥ ካደረገውም ደግሞ እሳያሜን ብለን የምንቀበለው ነገር ነው። ይሄ ዓለም ላይ በጣም እየተስፋፋ የመጣ ብዙ ሰዎች እየተናገሩት ያለ ነገር ነው። ለማንኛውም ግን ሆነም አልሆነም የኛ ዝግጅት ወሳኝ ነው። በዚህ ሞሮነ በሚቀጥለው አመት ሁሉ ጊዜ ተዘጋጃችሁ ሆኖ ስለሚል መጽሐፍ ቅዱስ ሁሉ ጊዜም የተዘጋጀን እንድንሆን ይሄንን እናበረታታለን። በዚህ ሞር ባይሆንም በሌላ ጊዜም ቢሆንም ደግሞ ለምን አልሆነም ብለን ደግሞ ሌላ ትንታኔ ውስጥ እንደሰሞኑ የጽድቅ የመዳን ጉዳይ ውዝግብ ይሄንንም ደግሞ የውዝግብ እንትን እንዳናረጋው አንዳንድ ጊዜ ማንወዛገብበትን ነገር ውዝግብ እንፈጥርበታለንና እንደሱ እንዳይሆን እንግዲህ ይሄንን ደግሞ አስቀድመን አደራ ለማለት እንወዳለን። እኔ ጋር ነጻነት ዛሬ ከምታቀርባቸው ዜናዎች ውስጥ ያየሁት የሪቫይቫል ዜና ነው። በ2025 በጣም በብራዚል እና ቻይና ውስጥ ትልቅ የሪቫይቫል መነሳሳት መነቃቃት እንዳለ በተለይ ክሩሴዶች ካምፓሶች ላይ የትምህርት ተቋማት ላይ በወጣቶች እየተነሳ ያለው ሪቫይቫል በጣም እየተቀጣጠለ እንደሆነ የሚያመላክት ነገር ነጻነት የዘገበችው አለ። ከዚህ በላይ ካልኩት ዜናውን ልጨርሰው ነው። ያው ነጻነት በስፋት ትመለከተዋለች ማለት ነው ዜናውን እንዳልጨርሰው። እንዳልቅ የግድ እዚህ ጋር ማብቃት አለብህ። እኔም ደግሞ ስለ ግብረ ሰዶማዊነት በተደጋጋሚ በዚህ ፕሮግራም ላይ አንስተናል። እሱ ነው ትኩረቴን የሳበው። በኦንታሪዮ አካባቢ አስተማሪዎች ናቸው ለተማሪዎቻቸው ስለ ግብረ ሰዶም ስላላስተማሩ ተቃውሞ እንደደረሰባቸው እግድ እንደደረሰባቸው የሚያሳይ ዜና ነው። በተያያዘም ደግሞ በአፍሪካ ያሉ ጳጳሳት ቢሾፖች ግብረ ሰዶምን አለመቀበላቸውን የሚያሳይም ዜና አለ።
ጋብቻ እንግዲህ በአንድ ወንድና በአንድ ሴት መካከል የሚደረግ ነው ሲሉ ድምጻቸውን ማሰማታቸው በጣም ትኩረቴን ስቦታል። ይሄ በጣም ይበረታታ ጉዳይ ነው። ነጻነት ደግሞ በዝርዝር ታቀርባለች። እንግዲህ እነዚህንና የመሳሰሉ ዜናዎችን የዜና ማራናታ ፕሮግራማችን ይዳስሳል። ነጻነት መስመር ላይ ናት። ወደዛው እናልፋለን። መልካም ጊዜ። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነት አቁማ ነኝ። በኢትዮጵያ ከለከፋ እስከ ግድያ በሴቶች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ በአሰቃቂ ሁኔታ እየጨመረ መምጣቱ ተነገረ። በኢትዮጵያ ሕገ መንግስት የጾታ እኩልነት ቢረጋገጥም የሴቶችን መብትና ደህንነትን ማስጠበቅ የሚያስችሉ የተወሰኑ ሕጎች ቢኖሩም በተግባር ግን ከለከፋ እስከ ግድያ ሴቶች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ በአሰቃቂ ሁኔታ እየጨመረ መጥቷል ሲሉ የአዲስ ፓወር የጥብቅና ቡድን መሪ ወይዘሪት ሜሮን ደርቤ ተናግረዋል። የተዛቡ መረጃዎች ጨቋኝ ለሆኑ ስርዓቶች ክፍተትን በመፍጠር የሴቶችን መብት በመጣስ እንዲሁም የስነ ልቦናዊና አካላዊ ጥቃቶችን በማባባስ ላይ ይገኛሉ ብለዋል። በተጨማሪም የፍትህ ስርዓት የአፈጻጸምና የተጠያቂነት ክፍተት በሴቶች ላይ የሚፈጸሙ የመብት ጥሰቶች እንዲበራከቱና በሴቶች መብት ተሟጋቾች ላይ ከፍተኛ ተጽዕኖ እንዲያሳድሩ መንገድ ከፍቷል ሲሉም ገልጸዋል። ወደ ቀጣዩ እንለፍ። የሱዳን ስደተኞችን የጫነች መርከብ ላይ ባጋጠመ የእሳት አደጋ ቢያንስ 50 ሰዎች ህይወታቸው ማለፉ ተሰምቷል። ባለፈው ዓመት ብቻ በሜዲትራኒያን ባህር ላይ ቢያንስ 2452 ስደተኞች ሞተዋል ወይም ጠፍተዋል ተብሎ የሚታመን ሲሆን ባለፈው እሁድ በዚህ አደገኛ መስመር 75 ሱዳናውያን ስደተኞችን አሳፍራ ስትጓዝ የነበረች መርከብ በሊቢያ የባህር ዳርቻ መቃጠሏን ተከትሎ ቢያንስ 50 ሰዎች መሞታቸውን የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። የተባበሩት መንግስታት የስደተኞች ኤጀንሲ ማክሰኞ እንዳስታወቀው በህይወት የተረፉት 24 ሰዎች የሕክምና ድጋፍ ተደርጎላቸዋል ብሏል። በባህር ላይ እንዲህ ያሉ አሳዛኝ ሁኔታዎችን ለማስቆም አስቸኳይ እርምጃ ያስፈልጋል ሲሉ የIOM የሊቢያ ቢሮ በኤክስ ገጽ ላይ በለጠፈው ጽሑፍ አስታውቋል። በዚህ አደገኛ መስመር ባለፈው ወር ቢያንስ 68 ስደተኞችና ፍልሰተኞች ህይወታቸውን ያጡ ሲሆን በደርዘን የሚቆጠሩ በየመን የባህር ዳርቻ ባጋጠመ የጀልባ መገልበጥ አደጋ ህይወታቸው ማለፉን IOM ገልጿል። ባለፈው ዓመት በሜዲትራኒያን ባህር ቢያንስ 2452 ስደተኞች ሞተዋል ወይም ጠፍተዋል የሚለው IOM ይህም ለስደተኞች ገዳይ ከሆኑ መንገዶች አንዱ ያደርገዋል ብሏል። ወደ ቀጣዩ እንለፍ። የአረብ ሀገራት በኔቶ አምሳያ የተዋሃደ የጸጥታ ኃይል እንዲቋቋም ጥሪ ማቅረባቸውን ይመለከታል። የአረብ ሀገራት መሪዎች በኳታር ዋና ከተማ ዱሃ በተካሄደ የአስቸኳይ ጊዜ ስብሰባ ላይ በእስራኤል ላይ ጠንካራና የተባበረ ምላሽ ለመስጠት ተስማምቷል ተብሏል። አንዳንዶቹም የአረቡን ዓለም ደህንነት ለመጠበቅ በኔቶ አምሳያ የተዋሃደ የጸጥታ ኃይል እንዲቋቋምም ጥሪ ማቅረባቸው ተሰምቷል። እሁድና ሰኞ ዕለት የአረብ ሊግና የእስልምና ትብብር ድርጅት OIC አባል ሀገራት በአረብ እስላማዊ ጉባኤ ላይ ተገናኝተው በእስራኤል ላይ የተለየ እርምጃ እንዲወሰድ የሚጠይቅ ውሳኔ ማሳለፋቸው ተሰምቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እስራኤልን በጠላትነት የፈረጁ ሲሆን እመኑኝ እስራኤል ጠላታችን ናት ሲሉ መደመጣቸውን ይመለከታል። ቀጣዩ ዜና ፕሬዝዳንቱ አክለውም ጠላት በእኛ ላይ ያለውን አመለካከት መቀየር አስፈላጊ ነው ብለዋል። እስከዛሬ ይህንን ቃል የሚጠቀሙት ፍልስጤማውያን ነበሩ ያሉት አብዱል ፈታህ አልሲሲ አሁን ግን ሁላችንም ተመሳሳይ አቋም የምናሳይበት ጊዜ ላይ እንገኛለን በማለት ተናግረዋል። ግብፅ እስራኤልን በጠላትነት ስትፈርጅ ከ1977 ወዲህ ለመጀመሪያ ጊዜ መሆኑም ተገልጿል። የፕሬዝዳንት አልሲሲ ንግግር ግብፅ በእስራኤል በኩል የደህንነት ስጋት ውስጥ መግባቷን ያመላከተ ተደርጎም ተወስዷል። ወደ ቀጣዩ እንለፍ። የጀርመን ፓርላማ በታሪክ ከፍተኛውን የመከላከያ በጀት ማጽደቁን ይመለከታል። ቡንደስታግ በ2025 62.3 ቢሊዮን ዩሮ መደበኛ በጀት ማጽደቁ ተገልጿል። ልዩ የመከላከያ ጥቅል በሚል ተጨማሪ 24 ቢሊዮን ዩሮ አጽድቋልም ተብሏል። በዚህ ዓመት የተያዘው በጀት ከባለፈው ዓመት ጋር ሲነጻጸር የ10.3 ቢሊዮን ዩሮ ልዩነት እንዳለውም ተገልጿል። ፓርላማው በጠቅላላው 86 ቢሊዮን ዩሮ ያጸደቀ ሲሆን ይህም በሀገሪቱ ታሪክ ከፍተኛ
ከፍተኛ የመከላከያ በጀት ተደርጎ ተወስዷል። ሩሲያ ከባድ የእሳተ ገሞራ አደጋ አስተናገደች። እሳተ ገሞራው 7.8 ማግኒቲዩድ መመዝገቡን የአሜሪካ ጂኦሎጂካል ሰርቬይ ገልጿል። ከአደጋው በኋላ ከመሬት ስር የወጡ የብርሃን ፍንጣቂዎች በመኖሪያ ቤቶች ላይ ሲያርፉ የሚያሳዩ ምስሎች በማህበራዊ ሚዲያዎች ተለቀው ታይተዋል። እሳተ ገሞራው ከዋና ከተማዋ 128 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካው ጂኦሎጂካል ሰርቬይ USGS አስታውቋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎች ነው። አየርላንድ ውስጥ በካሊፎርኒያ የሴቶች የብስክሌት ውድድር 3 ወንዶች መወዳደራቸውና አንዱ በአንደኛነት ማሸነፉ ቅሬታን ማስነሳቱ ተሰምቷል። በዚህ ሳምንት በሊቨርሞር ካሊፎርኒያ ውስጥ በተደረገ የሴቶች የብስክሌት ውድድር 3 ወንዶች ውድድሩን በመቆጣጠር ከሴት አትሌቶች ቀድመው የመጀመሪያውን ሽልማት ወስደዋል ተብሏል። ሊያም ኪንግ፣ ዮርዳኖስ ጆንሰን እና ቼልሲ ቮልፍ ሁሉም ከኦክላንድ ግራንድ ፕሪክስ የመጡ ጾታቸውን ወደ ሴት የለወጡ ወንዶች ሲሆኑ በሴቶች ቋሚ ምድብ ለመወዳደር ተመዝግበው የሴቶች ምድብ ውድድሩን አሸንፈዋል ተብሏል። ውሜን አር ሪል የተባለው የሴቶች ተሟጋች ቡድን እንደሚለው በፉክክሩ ሴት ተወዳዳሪዎቹ አንደኛ በወጣው በኪንግ ላይ ምንም የማሸነፍ እድል አልነበራቸውም። ይህን ውድድር ከመጀመሪያው ጀምሮ ተቆጣጥረውት የነበሩት ወንዶቹ ናቸው። በእውነቱ ይህ ውድድር አልነበረም ሲል ቡድኑ በኤክስ ገጹ ላይ ለጥፏል። በሴቶች ስፖርት ውስጥ ጾታ የለወጡ ወንዶችን ተሳትፎ የሚያወግዙ መፈክሮችን የያዙ 4 የውመን አር ሪል አባላት ለሴቶች አትሌቶች ድጋፍ ለመስጠት በሩጫው ላይ ታድመው የነበረ ሲሆን ከተከራካሪዎቹ አንዷ በሴቶች ብስክሌት ውስጥ ምንም ወንድ ሊኖር አይገባል የሚል መፈክር ይዛ ስትታይ፣ ሌሎች ደግሞ የሴቶች ስፖርት ምድብ ከእንደዚህ መሰሉ ያልተገባ ፉክክር መጠበቅ ባለመቻሉ ተቃውሟቸውን አሰምተዋል። በተመሳሳይ ዜና በአሜሪካ የሴቶችን ስፖርት ከጥፋት እንዲታደጉ የሚጠይቅ አቤቱታ ሴት አትሌቶች ለከፍተኛ ፍርድ ቤት ማቅረባቸው ተሰምቷል። የዌስት ቨርጂኒያና አይዳሆ ሴት አትሌቶች ከኤዲኤፍ ጠበቆች ጋር በመሆን የሴቶች የስፖርት ሕጎች እንዲከበሩ ለአሜሪካ ጠቅላይ ፍርድ ቤት ጥያቄ አቅርበዋል። የዌስት ቨርጂኒያና የኢዳሆ ግዛቶች ከተባበሩት ነጻነት ጠባቂ ድርጅት ጠበቆች ኤዲኤፍ ጋር በመሆን የሴቶችን ስፖርት ከመጎዳት የሚከላከሉ የክልል ሕጎችን በሚመለከት አቤቱታቸውን አርብ ለዩናይትድ ስቴትስ ጠቅላይ ፍርድ ቤት አስገብተዋል። ሲወለዱ ወንድ የሆኑና ጾታቸውን ወደ ሴት የለወጡ ባዮሎጂካል ወንድ አትሌቶች ከሴቶች ጋር እንዲወዳደሩ መፍቀድ ፍትሃዊ አይደለም። ለዚያም ነው የሴቶችን ስፖርት የሚጠብቅ የጋራ አስተሳሰብ ህግን ማውጣት ያስፈለገው በማለት አትሌቶቹ ተናግረዋል። ወደ ቀጣዩ እንለፍ። የኦንታሪዮ መምህራን የግብረ ሶዶማውያንን አጀንዳ ለልጆች ለማስተማር ፈቃደኛ ባለመሆናቸው ከስራ መባረራቸውን ይመለከታል። የኦንታሪዮ የሰራተኛ ግንኙነት ቦርድ የግብረ ሰዶም ርዕዮተ ዓለምን በክፍላቸው ውስጥ ለተማሪዎቻቸው ለማስተማር ፈቃደኛ ባለመሆናቸው የተባረሩትን ማትና ኒኮል አሌክሳንደር የተባሉ 2 መምህራንን ጉዳይ ይሰማል ተብሏል። የፍትህ ማዕከል ለህግ መንግስታዊ ነጻነቶች JCCF እና የኦንታሪዮ የስራ ግንኙነት ቦርድ OLRB በሴፕቴምበር 8 በሰጡት ጋዜጣዊ መግለጫ መሰረት የግብረ ሰዶምን አጀንዳ ወደ ተማሪዎቻቸው ለማስተላለፍ ፈቃደኛ ባለመሆናቸው በሬንፍሪው ካንትሪ ዲስትሪክት የትምህርት ቦርድ የተባረሩትን ማትና ኒኮል አሌክሳንደርን የህግ ክርክር ለመስማት ቀጠሮ ይዟል። የኦንታሪዮ የመጀመሪያ ደረጃ መምህራን ፌዴሬሽን እና የሬንፍሪው ካውንቲ ዲስትሪክት ትምህርት ቤት ቦርድ የነ አሌክሳንደርን ጉዳይ ውድቅ እንዲያደርግ ለፍርድ ቤቱ አቤቱታ ያቀረበ ቢሆንም ይግባኙ ግን ውድቅ ተደርጎበታል። መምህራኖቹ አሌክሳንደርና ሚስቱ ኒኮል በ2023 ዓመተ ምህረት ክፍል ውስጥ የግብረ ሰዶማውያንን ርዕዮተ ዓለምን ለማክበርና ለማረጋገጥ በሚል የሚሰጠውን ትምህርት ለማስተማር ፈቃደኛ ባለመሆናቸው በኦንታሪዮ ከማስተማር ስራቸው ተባረዋል። ማትና አሌክሳንደር በፍጹም የማንቀበላቸውን አመለካከቶችንና ድርጊቶችን መቃወማችን አደጋ ላይ እንድንወድቅ የሚያደርገን ባህል በአሜሪካ እየተፈጠረ ነው ሲሉ ተናግረዋል። ጥንዶቹ ትኩረት ውስጥ የገቡትና ከስራ የመባረራቸው እርምጃ የጀመረው ልጃቸው ጆሽ አሌክሳንደር ጾታቸውን የቀየሩ ወንዶች የሴቶችን ሽንት ቤት እንዲጠቀሙ የሚፈቅደውን የትምህርት ቤቱን ፖሊሲ በመቃወሙ ምክንያት ከትምህርቱ ከታገደና በፖሊስ ቁጥጥር ስር ከዋለ በኋላ መሆኑ ተሰምቷል።
ከዚሁ ርዕስ ሳንወጣ የአፍሪካ ቢሾፖች ወይም ጳጳሳት ግብረ ሰዶምን አንቀበልም ማለታቸው ተሰምቷል። የአፍሪካ የተባበሩት ሜቶዲስት አብያተ ክርስቲያናት መጽሐፍ ቅዱስ ላይ የተመሰረተ የጾታ ግንኙነት ብቻ እንደሚቀበሉ ገልጸዋል። በአንጎላ ሉዋንዳ ከ14 ሀገራት የተውጣጡ የቤተ ክርስቲያን ቢሾፖችና 3 የቀድሞ መሪዎች የተሰበሰቡ ሲሆን በስብሰባቸው ማግስት የመጽሐፍ ቅዱሳዊ ትዳር አረዳድ በሚል ርዕስ ባወጡት አቋም ትዳር በአንድ ወንድና አንዲት ሴት መካከል ብቻ ነው ብለዋል። ይህ ውሳኔ አምና ዓለም አቀፍ ሜቶዲስት ጠቅላላ ጉባኤ ግብረሰዶም ላይ ጥሎት የነበረውን እቀባ ካነሳ በኋላ የተላለፈ ነው ተብሏል። ይህ አቋማችን ከመጽሐፍ ቅዱስ አስተምሮ ጋር ከአፍሪካዊ ባህልና ከሀገሮቻችን ሕጎች ጋር የሚሄድ ነው ብለዋል። በምስባኮቻችንም ንጹህና ክርስቲያናዊ የሆነውን የጾታ ግንኙነት ብቻ እናስተምራለንም ብለዋል። የመጨረሻው ዜናችን 2025 መንፈሳዊ ሪቫይቫል በዓለም አቀፍ ደረጃ የተስፋፋበት ዓመት መሆኑን መነገሩን ይመለከታል። በተለይም በቻይናና ብራዚል መንፈሳዊ መነቃቃት በወጣቶች መካከል እየተስፋፋ የመጣ ሲሆን ይህም የሃይማኖታዊ ልምምዶች መጨመር፣ የአምልኮና የጸሎት የትልልቅ ስብሰባዎችና ዓለማዊ አመለካከትን የሚቃወም የታደሰ ህይወት ትርጉም ፍለጋ መጨመርን እንደታየበት ተገልጿል። ይህ እንቅስቃሴ በሁሉም የእድሜ ክልል ውስጥ የሚገኙ ሰዎችን በተለይም ወጣቶችን ህይወታቸውን ክርስቶስ አሳልፈው በመስጠት ወደ ግላዊ የህይወት ለውጥና ሰፊ የማህበረሰብ ለውጥ ያመራም ነው ተብሏል። ትላልቅ ዓለም አቀፍ የክርስቲያን ድርጅቶችና ኮንፈረንሶች ለዚህ ሁኔታ ምላሽ የሰጡ ሲሆን ለምሳሌ ጋዘር 25 እና የኦክስፎርድ ሚሽን ስታዲስ OCMS ተጠቃሽ ናቸው ተብሏል። በ2025 የተከሰተው መነቃቃት ቁልፍ ገጽታዎች መካከል ዓለም አቀፋዊ ስርጭቱ ቻይናና ብራዚልን ጨምሮ በተለያዩ ሀገራት ክርስቲያናዊ መንፈሳዊ እንቅስቃሴ ውስጥ ጉልህ የሆነ እድገትና ክርስቲያናዊ መነቃቃት መከሰቱ እንደሆነ ሪፖርቶቹ ጠቁመዋል። ወጣቶች ከጊዜ ወደ ጊዜ ለእምነትና ለክርስትና ፍላጎታቸው የጨመረ መምጣቱንና የህይወትን ትርጉምና ማንነትን ለመፈለግ ወደ አምልኮ ዝግጅቶችና የጸሎት ቡድኖች በብዛት ማምራታቸውም ተገልጿል። እነዚህን መነቃቃቶች ተከትለው የተደረጉ መንፈሳዊ ፕሮግራሞች መደበኛ ባልሆነ ቦታ ለምሳሌ የባህር ዳርቻ ስብሰባዎች የተካሄዱ ሲሆን በፖርቹጋልና በብራዚል የተካሄዱትም ይጠቀሳሉ ተብሏል። ይህ እንቅስቃሴ በብራዚል የእግር ኳስ ስታዲየም የተደረገ ትልልቅ የአምልኮ ዝግጅቶችና እምነትን ለማበረታታት የተካሄዱ የሙዚቃ የአምልኮ አገልግሎቶችን ጨምሮ በትላልቅ ስብሰባዎች መታየቱም ተገልጿል። በ2025 ከተካሄዱ መሰል ዝግጅቶች መካከል በቻይና በሃይማኖታዊ ጭቆና መሃል በ100 ሚሊዮን የሚቆጠሩ ሰዎች ወደ ክርስትና ሲጎርፉ በቻይና መንፈሳዊ መነቃቃት ሲፈጠር እየታየ ሲሆን በብራዚልም በሚሊዮን የሚቆጠሩ ክርስቲያኖች በስታዲየሞች ውስጥ በተካሄዱ በአምልኮ ምሽቶች መገኘታቸው ብራዚል በወንጌል ስብከት በፈጣን እድገትና ትልቅ ለውጥ ውስጥ መሆኗን ያሳየ ነው ተብሏል። ይህ መንፈሳዊ መነቃቃት በኮሌጅ ካምፓሶችና ዩኒቨርሲቲዎች በስፋት የታየ በተለይም ወጣቶችን ያሳተፈ መሆኑን ጥናቱ ገልጿል። የኦክስፎርድ የሚስዮን ጥናት ማዕከል OCMS በዓለም አቀፍ ክርስትና ውስጥ የተሃድሶ እንቅስቃሴዎች ላይ ለሚደረገው ኮንፈረንስ ጥናታዊ ወረቀቶችን አቅራቢዎች በመጋበዝ በዓለም አቀፍ ክርስትና ላይ አካዳሚክ ውይይት ያደረገ ሲሆን በዓለም ዙሪያ የሚከሰቱ መንፈሳዊ መነቃቃቶች ላይም ጥናት እያደረገ ይገኛል። የተወደዳችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ዝግጅቶች ጋር መልካም ቆይታ ይሆንላችሁ። ሰላም ለእናንተ ይሁን። ክብራትና ክብራን የምትከታተሉት የማራናታ ፕሮግራማችንን ነው። አሁንም ይቀጥላል። ቀደም ሲል በሰማችሁት የዜና ማራናታ ፕሮግራም የተለያዩ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። እንግዲህ ጌታ ሊመጣ በደጅ እንደሆነ የተለያዩ ነገሮች እያሳዩን፣ የተለያዩ ክስተቶች እውን መሆኑን ጊዜው መድረሱን እያሳዩን ያለበት ጊዜ ነው ያለነው። እንግዲህ ከነበሩት ውስጥ በተለይ ደግሞ
ግብረ ሰዶማውያን ዙሪያ ላይ የቀረበውን ነገር በጣም የምናበረታታው ሰው ያቋም ሰው መሆን ያለበት ጊዜ ውስጥ ነው። ገና ብዙ ነገር ፈታኝ ነገሮች ይመጣሉ፣ ግን ያቋም ሰው ሆነን መባረርም ቢመጣ ሌላም ነገሮችን ቢከሰቱ ግን የጸና አቋም ሊኖረን ይገባልና አንዳንድ ጊዜ ሰዎች ከሆነ ነገር ጋር አያይዘው ለማመሳሰል ወይም የግድ መሆን አለበት ምናምን ብለው አስበው ከነበራቸው አቋም እንዲወርዱ ሐሳብ እንዲቀይሩ የሚያደርጉ ነገሮች በፊታችንም ሊገጥሙን ስለሚችሉ እንግዲህ የጽድቅ አቋም ውሳኔ ላይ መድረስ የመጽሐፍ ቅዱስን ቃል እውን ማድረግ ከኛ የሚጠበቅብን ነውና እሱን ሳናበረታታ እናልፍም። እግዚአብሔር አምላክ ይባርካቸው ቄሶቹንም አስተማሪዎቹንም። እውነት ነው። ጌታ ኢየሱስ ይባርካችሁ እናንተንም ተመልካቾቻችን። አሁንም ፕሮግራማችን የሚቀጥል ነው የሚሆነው። በቀጣይ አንድ በመንግስተ ሰማይ ቆይታ አድርጎ ያንን ምስክርነት ደግሞ ከራሱ አልፎ ለኛም እንደሚጠቅም በማሰብ ያስተላለፈልን አንድ ፕሮግራም አለ። እሱን ወደ ተመልካቾች እናደርሳለን። በፍርድ ዙፋን ፊት ቀረብኩ የሚል ርዕስ ነው ያለው። ከአማርኛ ቲዩብ ላይ ነው ያገኘነው። በጣም ትልቅ አስተማሪ ያው ሁሉ ጊዜም እግዚአብሔር በዚህ ፕሮግራም የማንቂያ ደውል እንደሚያደርግ ከዚህ በፊትም ተናግረናል። ይሄ ደግሞ ዛሬ የምትሰሙት ምስክርነት በእግዚአብሔር ፊት ያለንን ዋጋ ቁልጭ አድርጎ የሚያሳይ በምድር የምንሰራው ነገር በልባችን የምናስበው የምናደርጋቸው ነገሮች ሁሉ በላይ በሰማይ በእግዚአብሔር ፊት ያለንን ዋጋ የሚያሳይ ቁልጭ አድርጎ የሚያሳይ ምን ሊገጥመን እንደሚችል የሚያሳይ ነውና እንግዲህ በምድር ሰራውት ያለው ነገር በሙሉ ተጠቅልሎ ሲታይ በጥቂት ገጾች ውስጥ የተጻፈ ነገር ነውና በሰማይ ያለን መዝገብን ባንረሳው መልካም ነው። ሰው ሁሉ በምድር ባለ ነገር ላይ የምድር የሆነውን ነገር ለማከማቸት የሚሯሯጥበት ጊዜ ውስጥ ነው ያለነው። የሆነ ነገር ኖሮ ተጨማሪ ብዙ ነገር የሚያስብበት ምድር ተኮር የሆኑ ነገሮች ላይ ተጣብቀን ካለንበት ነገር ወጣ የሚያደርገን በሰማይ በላይ በእግዚአብሔር ፊት ባለን መዝገብ ላይ ሊጻፉ በሚችሉ ነገሮች ላይ የበለጠ በምድር ሆነን እንድንሰራ መቼም እዚህ ያልሰራነውን ነገር ላይ አናገኘውምና ስለዚህ ዋጋችን እሱ እጅ ላይ ነው ያለው። ለእያንዳንዳችን እንደ ስራችን የሚከፍልበት ጊዜ ደግሞ በላይ በሰማይ እንዳለ አስበን በምድር ደግሞ ብዙ ሰራተኞች እንድንሆን ጌታ እንዲረዳን እንደነዚህ አይነት ሰዎችን ጌታ እንግዲህ እየወሰደ እያሳየ ምስክርነቶቻቸውን እንዲያጋሩን እያደረገ ያለበት ወቅት ነው። ምን ተገነዘብሽ? አዎ በጣም ከልብ ጋር በተገናኘ እያስተዋልኩ ነበር። መሲ ቅድም ከመግባታችን በፊት እያወራን ነበርና አንድ ቃል በጣም በውስጤ ሞልቷልና እሱ ምንድነው? ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 እስከ 10 ያለው ቃል 10 ላይ ምን ይላል? እኔ እግዚአብሔር ለሰው እንደ ስራው እንደ መንገዱ ፍሬን እሰጥ ዘንድ የሰውን ልብ ፈትናለሁ ኩላሊትን መረምራለሁ ይላልና እግዚአብሔር የልብ አምላክ ነው። ሰው ፊትን ያያል አይደል? ለእግዚአብሔር ግን ውስጠኛውን ክፍላችንን ይመለከታል። ስለዚህ በዚያ ተመዝነን ነው እንግዲህ ለሌላ ነገር ፍሬም ለመስጠት ምን በቃው። ስለዚህ ተመልካቾች ልብ ብለን በጣም በአጽንኦት ይህንን ምስክርነት እንድንሰማ መናገር ፈልጋለሁ። እኔ በጣም ተነክቼበታለሁ። የምንሰራው ስራ ምን ያህል በእግዚአብሔር ፊት ሚዛን ላይ ሲቀመጥ ሚዛን ይደፋል የሚለው ነገር ሁላችንም ራሳችን መጠየቅ አለብን። ምናገለግል አገልጋዮች እንዲሁም ደግሞ በተለያየ የሥራ መስክ ተሰማርተን ያለን የወንጌል አማኞች ራሳችንን መጠየቅ አለብን። ምንድነው እያደረኩ ያለሁት? ከልቤ ነው ወይ ያገለገልኩ ያለሁት? በጣም ነው የገረመኝ። መሲ ቅድም ስትለው ነበር ከዛ ከትልቅ መጽሐፍ ላይ ይላል 3 ገጽ ብቻ ነው የተጻፈው ስለሱ። ሰውየው እኮ መድረክ ላይ የሚያገለግል በሙዚቃ ስራ የሚታወቅ ብዙ ሙዚቃዎችን ለእግዚአብሔር ቤት የሰራ መድረክ ላይ ቆሞ የሚሰብክ ሰው ነውና መንግስተ ሰማያት እንደሚገባ እርግጠኛ የሆነ ሰው 3 ገጽ ብቻ ነው የተጻፈልኝ እና እስከዛሬ መዝገቡ ሲታይ 3 ገጽ ብቻ ሌላው ባዶ ነው። ያ ማለት ሲሰራ የነበረው ነገር በሙሉ እንግዲህ በዜሮ ነው የተባዛው። ያ እንዴት ሆነ ብዬ ራሴን ጠየቅኩኝ። ማለት ቸርች ሲሄድ እኔ እንዴት ነው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል አይደል መዝሙር መጽሐፍ ላይ። ደስ ብሎኝ ነው ወይ የእውነት እግዚአብሔርና ፍቄ ወርሺፕ ላደርግ ከወንድም ከእህቶቼ ጋር ህብረት ላደርግ ነው ወይ የሚሄደው ነው ወይስ እንዲሁ ቸርች ሄጄ መጣሁ ለማለት ያህል ነው? ቅድም ማንታ አንድ ምሳሌ ስትነግረኝ ነበርና ይሄንን ነገር ሁላችንም ልናስተውል ይገባል። ዝም ብሎ ከመመላለስ ጌታ ኢየሱስ ይርዳን። ፍሬያማ እንድንሆን እግዚአብሔር ማይቶት ሞገስ እንዲኖረው
ሁላችንም ይህንን አስበን ማድረግ እንዳለብን መልእክት ማስተላለፍ እወዳለሁ። ጌታ ኢየሱስ ይባርካችሁ። በቀጣይ ፕሮግራሙ ደግሞ የበለጠ ለተመልካቾች የሚያብራራው ነገር አለ። አዎ ክብራትና ክብራን እንግዲህ ሄቭ እንዳለችው ይሄንን ቴስቲሞኒ ወይም ይሄንን ምስክርነት ጊዜ ሰጣችሁ ተሰባስባችሁ ደግሞ በግልም የምታዩ ከሆነ ደግሞ ሌሎች ነገሮቻችሁን ሁሉ አቁማችሁ ፕሮግራሙን እንድትከታተሉ በጣም በአክብሮት እንጋብዛለን። ቀደም ሲል እንዳልነው ደግሞ ከአማርኛ ቲዩብ ያገኘነው ነው። እግዚአብሔር አምላክ ይባርካችሁ። ይሄንን ፕሮግራም ለምትሰሩትም አገልጋዮችም ጭምር ማለት ነው። እነሆ ይቀጥላል። መልካም ቆይታ። አንድ ጥያቄ ልጠይቃችሁ። የዚህን ጥያቄ መልስ ከልባችሁ መልሱ። ምክንያቱም ደግሞ የምትመልሱት መልስ ወይ መንግስተ ሰማይ እንድትገቡ ያደርጋችኋል አሊያም ገሃነም እሳት እንድትጣሉ ያደርጋል። ስለዚህ ይህንን ጥያቄ በምትመልሱበት ሰዓት ከልባችሁ የእውነት የሆነውን መልስ ብቻ እንድትሰጡኝ ይፈልጋለሁ። በጥሞና አዳምጡኝ። የመጀመሪያው ጥያቄ ለእግዚአብሔር ብላችሁ ከልባችሁ ያደረጋችሁትን ነገር ታስታውሳላችሁ? ምን ያህልስ ነገር ከናንተ እርካታ በላይ የእግዚአብሔርን ደስታ ፈልጋችሁ አርጋችኋል? ሁለተኛ አስራትና መባችሁን እንዲሁም ደግሞ ለእግዚአብሔር ቤት የምታዋጡትን ነገር ከልብ ነው የምታዋጡት ወይስ ደግሞ ማድረግ ስላለባችሁ? ከልባችሁ ያደረጋችሁት ነገሮች በሙሉ በመጽሐፍ ላይ ቢጻፍ ስንት ገጽ ይወጣዋል? ምናልባት ያደረጋችሁት ነገር ሚዛን ካልደፋ አትደናገጡ። በዚህ ምስክርነት ላይ የምናቀርብላችሁ ሰው ለፍርድ በሰማያት ቀርቦ ያጋጠመውን ነገር ያጫውተናል። በእርግጠኝነት ተስፋ እንዳላችሁና ለእግዚአብሔር ብዙ መስራት እንዳለባችሁ መሮጥ እንዳለባችሁ ትረዳላችሁ። በጥሞና አዳምጡ። ተባረኩ። So it's the 17th of June 2024. ጊዜው የዓመቱ ማገባደጃ በ2025 ዓመተ ምህረት ነበር። ምሽት ላይ ተኝቼ እጅግ በጣም አስፈሪ የሆነ ህልም አይቼ ተነሳው። ህልሙን ትንሽ ግር ይል ነበር፣ ምክንያቱም በብዙ ሌቦች ስባረርና ድንገት በጥይት ስመታና ስወድቅ ነው ያየሁት። እንደ ነገሩ ከሆነ በህልም ላይ ልክ ስትሞቱ ወዲያውኑ ትነቃላችሁ። በኔ ጊዜ ግን እንደዚህ አልሆነም። በቅጽበት ነቃውና ወዲያውኑ ሁሉም ነገር ጨለመ። ራሴን እስከማላውቅና ሰውነቴን እስከማልቆጣጠር ድረስ ሆነ። በእውነተኛው ዓለም መንፈሴ ከስጋዬ ተነጥሎ ሲወጣ ይሰማኝ ነበር። ወዲያውኑ ሞቼ እንደሆነ አወቅኩ። ከአጠገቤ የተኛችው ባለቤቴ ትወቀው አትወቀው ሳላቅ ሰውነቴ ግን ቀስቅዞ ሞቶ ነበር። ከዚህም በኋላ ለ5 ደቂቃ ያክል በጨለማ ስፍራ ላይ ሆንኩኝ፣ ምንም ነገር በሌለበት ባዶ በሆነ ስፍራ። ነገር ግን በዛሽ 5 ደቂቃ ውስጥ ተአምራት ተፈጠረ። ምክንያቱም በህይወት ዘመኔ ያደረኳቸውና አድርጌ የማቃቸውን ነገሮች በሙሉ ማስታወስ ቻልኩ። አስታወስኩ የምላችሁ ደግሞ ላስታውስ የማልችላቸውና የቆዩ የሆኑ ትዝታዎችንም ሳይቀር ጨምሮ ነው። ልክ የሆነ ዕውቀት በላይ ላይ ተጭኖ እንዳለ ያክል እኔም በዚህ ሰዓት ተደሰትኩ። ምክንያቱም ደግሞ ከሞትኩ በኋላ ወዴት እንደምሄድ እርግጠኛ ነበርኩ። እንቅልፌን በሰዓቱ ከመተኛቴ በፊት ከክርስቶስ ጋር ያለኝን ህይወት አስተካክያለሁ። ወደ መንግስተ ሰማያትም ለመግባት ጓጉቻለሁ። ይህንን በመጠባበቅ ላይ እያለው ወደ አንድ ግዙፍና ሰፊ የሆነ መዝገብ ቤት ገባው። በዚህ ስፍራ ውስጥ ብዙ የተለያዩ መጽሐፍቶች አሉ። በቀኝ በግራ ብዙ መጽሐፍቶች አሉ። በህይወት ዘመኔ እንደዚህ የሚያምር ስፍራ አይቼ አላውቅም። ልክ እንደ አዳራሽ ያለ ስፍራ ነው። በዚህ ስፍራ ላይ ረጃጅም ሰዎች ወደ ላይና ወደ ታች እየተዘዋወሩ ይመላለሱ ነበር። እነዚህ ረጃጅም ሰዎች እነዛን መጽሐፍት እያስተካከሉት ይመስላሉ። በዚህ ስፍራ ላይ እየተመላለስኩኝ ለማየት ሞከርኩኝ። ትኩር ብዬ ሳይም በየመጽሐፎቹ ላይ የተለያዩ ሰዎች ስም ተጽፎበታል። ከዛ ብዙ ሺህ ስሞች መካከልም እግዚአብሔር የአንዱን ሰው ስም ብቻ እንዳስተውል አደረገኝ።
ይህ ሰው በምኖርበት ሀገር ውስጥ እጅግ በጣም የታወቀ አርቲስት ነው። የዚህንም ሰው ስም በማየቴ እጅግ በጣም ተደሰትኩ። የሚገርመው ነገር ከጥቂት ጊዜያት በፊት ለዚህ ሰው ቤቱ ድረስ በመሄድ ስለ ኢየሱስ ክርስቶስ አዳኝነት መስክሬዋለሁ። የብቻ ሳይሆን ደጋግሜ ንስሐ እንዲገባ አስጠንቅቄዋለሁ። በድጋሚ በዚህ ስፍራ ላይ በመመላለስበት ወቅት አንድ የሚያምር ግዙፍ የሆነ በር አየው። በሰዓቱ አንድ ነገር አውቄ ነበር። በመንግስተ ሰማያት ውስጥ እንዳለው እነዛ ወደ ላይ ወደ ታች መጽሐፎቹን እያስተካከሉ ያሉ ረጃጅም ሰዎች መላእክቶች እንደሆኑ እኔም በዚህ ስፍራ ላይ መሆን እንደማይገባኝ አውቄያለሁ። እነዛ ረጃጅም መላእክቶች እኔን ይመለከቱኝና በዛ ስፍራ ላይ መሆን እንደማይገባኝ ከፊታቸው መረዳት እችል ነበር። ይህ ቦታ የሰዎች የግል ሕይወት የሚጻፍበትና ትላልቅ ውሳኔዎች የሚሰጡበት ስፍራ ነበር። በዚህም ሰዓት ቀድሞ ወዳየሁት በር አቅጣጫ በመዞር ተንሰቅስቄ አለቅስ ነበር። ምክንያቱም ደግሞ ምናልባት ድጋሚ ንስሐ መግባት ይኖርብኝ ይሁን የሚል ሐሳብ ወደ ጭንቅላቴ ስለመጣ ነበር። በተለይም ደግሞ ከፊት ለፊት ያለው ትልቅና ግዙፍ የሆነ በር በመዘጋቱና እስካሁን ድረስ ባለመከፈቱ እር ብሎኛል። ምናልባትም ይህ ስፍራ ለኔ ያልተገባ ይሆን የሚል ሐሳብ በጭንቅላቴ ውስጥ ይመላለሳል። ከዚህም በኋላ ተንበርክኬ ባለውበት ስፍራ አንድ ነጭ ዘርፋፋ ቀሚስ የለበሰ አካል በስተቀኝ በኩል ሲራመድ አየው። ተንበርክኬም ስለነበር እግሮቹን ብቻ ነበር የምመለከተው። ይህ ሰው በቀኜ በኩል ቆመና ስሜን በመጥቀስ ወደዛ ስፍራ እንድገባ ተናገረ። ነገር ግን ደጁ ላይ የነበረው መላእክት የኔ ጊዜ እንዳበቃና መጽሐፌና መዳረሻዬም እንደተዘጋጀ ተናገረ። ነገር ግን በቀኝ በኩል የቆመው ረጅም ቀሚስ ያረገው ሰው እንዲህ ሲል ሰማሁት። የዚህ ሰው ጉዳይ በልዩነት የተያዘና እኔንም ስለሚመለከተኝ አሁኑኑ ይህን ሰው አስገባው አለ። ከዚህ ሰው የሚወጣው የድምፅ ጉልበት ይህ ሰው ባለስልጣን እንደሆነ ያሳውቃል። እኔም በመገረምና በመደነቅ ይህ ጠበቃ የሆነልኝና ብዙ ስልጣን እንደያዘ ከድምፁ ብቻ የሚያስታውቀው ሰው ማን እንደሆነ ለማየት በጉጉት ቀና አልኩ። ቀና ሳልል በፊት ገና ወደ ላይ ለማየት ሳስብ ይህ ሰው ኢየሱስ ክርስቶስ እንደነበር ውስጤ ይነግረኛል። ምክንያቱም ደግሞ መላእክት እንደዚህ የሚታዘዝለትና የሚገዛለት ሌላ አካል እንደሌለ እረዳለሁ። በእርግጠኝነት በቀኜ ያለው ኢየሱስ ክርስቶስ ነው ብዬ አውቃለሁ። ቀና ብዬ ስመለከትም ከነጭም የሚነጣ የሚያምር ልብስ ለብሷል። ልብሱም ላይ ወርቅ ተለብጧል። በግራ እጁ በኩል ትልቅ የሆነ መጽሐፍ ይዟል ይመስለኛል። እዚህ መጽሐፍ ላይ የተጻፈው ወደዚህ ስፍራ የሚመጡ ሰዎች ስም ዝርዝር ነው። እጅግ በጣም ግርማ ሞገሳም ነው። ቀድሞ በመላእክቶቹ ውበት እጅግ በጣም ስደመም ነበር። ነገር ግን ኢየሱስን ካየሁት በኋላ ምንም የሚያስደምም ነገር አልነበረም። ከሱ በላይ የሆነ አካል ፈጽሞ የለም። የውበት መደምደሚያ ነበር። ኢየሱስም ያንን ቃላቶች ከተናገረ በኋላ መልአኩ እንድገባ ፈቀደልኝ። ወደ በሩም ዘልቄ ስገባ እጅግ በጣም የሚያምር ስፍራን አየው። በእውነት በዚህ ስፍራ ላይ የእግዚአብሔር ክብር እንዳለ ያስታውቃል። የእግዚአብሔር ክብር የዚህን ስፍራ ከጫፍ እስከ ጫፍ ድረስ ሞልቶታል። ለመጀመሪያም ጊዜ የሚበሩ መላእክቶችን ተመለከትኩ። በዚህ ግዙፍና የሚያምር ውብ የሆነ ስፍራም ላይ አንድ ትልቅ የሆነ ግርማ ሞገስ ያለው ዙፋን ተመለከትኩ። ከውስጡ የሚወጣው የብርሃን ነጎድጓድ አለ። እጅግ በጣም ያበራል። በዚህ ዙፋን ላይ አንድ አካል እንደተቀመጠ ያስታውቃል። ከዚህ አካል ውስጥ ኃይለኛ የሆነ ክብር ይወጣ ነበር። ይህ ክብር ማለቂያ አልነበረው። ደጋግሞ ይወጣል። አሁን እንኳን ይህንን ሳስረዳችሁ ሊገባኝ አይችልም። የሚያንጸባርቅና የማያቋርጥ እንደሚፈሱ ወንዞች ያክል የሆነ ከዛም በላይ ክብር ከዚህ ዙፋን ይወጣ ነበር። የዚህን አካል መልክ መመልከት አልችልም ነበር። ለመግለጽም ይከብዳል። የሚታየኝ ክብር ብቻ ነው።
የሱን ብቻ ሳይሆን የክርስቶስን መልክ እንኳን ቀድሞ ያየሁትን መግለጽ ይከብዳል። የሱንም መግለጽ የምችልበት አቅም ክብር ብቻ በማለት ነው። ታዲያ ከዚህ ዙፋን የሚወጣውን ክብር ማየት መቋቋም አልችልም ነበር። በዚህ ምክንያት አንገቴን ወደ ታች ዝቅ አድርጌ ደፋው። የእግዚአብሔር ክብር ያንን ስፍራ ሞልቶት ነበር። እኔም ድጋሚ ተንሰቅስቄ አለቅስ ጀመር። ወድቄም በማለቅስበት ሰዓት ከኔ በታች የተለያዩ መጽሐፎች ተገልጠው አየው። እነዚህ መጽሐፎች ስለኔ የህይወት ታሪክ እንደሚዘግቡ አወቅኩ። ይህን እንዴት አወክ ካላችሁ የስካሁኑን የሆነ ዕውቀት በውስጤ እንደተጨመረ አውቃለሁ። ለዛም ነው አንድ ነገር ባየው ቁጥር የዛ ነገር ምንነት መረዳት ይሰጠኛል። ታዲያ ከስር የማያቸው መጽሐፎች ላይ ያረኩት ነገሮች በሙሉ አንድም ሳይቀር የተጻፉበት ናቸው። ጥቃቅንና ሊረሱ ይችላሉ የምትሉት ነገር በዚህ መጽሐፍ ላይ ተጽፏል። ያየኋቸው ፊልሞች፣ ያዳመጥኳቸው ሙዚቃዎችና የተጓዝኩባቸው ስፍራዎች በሙሉ ሳይቀሩ ተጽፈዋል። የሚገርመው አስቤ የማቃቸውና የሰጠሁት መባና አስራት ጭምር በዚህ መጽሐፍ ላይ ነበር። ምን ያህል ጊዜ ወደ ቤተ ክርስቲያን እንደሄድኩኝ፣ ምን ያህል ጊዜ እንደሳኩኝ፣ ሰዎች ላይ ምን ያህል ጊዜ እንዳሾፍኩኝ እንኳን ተጽፏል። እኔም አንድ ነገር ገባኝ። ወደዛ ስፍራ የቀረብኩበት ምክንያት ለፍርድ እንደሆነ አወቅኩ። ነገር ግን ጊዜው በጣም ያስፈራ ነበር። በዛ ዙፋን ፊት ምንም ነገር መናገር እንኳን አያስችልም ነበር። ምን ብዬ እንደምጀምር አላውቅም። ወዲያውኑ ለእግዚአብሔር ያላረኩለት ነገሮች በሙሉ ወደ ጭንቅላቴ ይመጡ ጀመረ። የመናገር አቅም አጣው። ምን ብዬ ማውራት እንዳለብኝ ግራ ገባኝ። ታዲያ በዚህ ሰዓት ልክ እንደ ሕፃን ልጅ እየተነፋረኩ እባክህ ይቅር በለኝ፣ እባክህ ይቅር በለኝ ማለት ጀመርኩ። ይህንን ነገር እየደጋገምኩኝ ጮክ በማለት እናገራለሁ። ከዚህም በኋላ አንድ በግርማ ሞገስ የተሞላ ድምፅ ወደኔ መጥቶ እንዲህ አለኝ፣ ምን ትፈልጋለህ? ይህንን እንኳን በተጠየቁ ጊዜና ዳግመኛ እድል ለማውራት ሲሰጠኝ እንኳን ምን ማውራት እንዳለብኝ ፈጽሞ አላውቅም ነበር። እንዴት ብዬ እንደምጀምር አላውቅም። የማቃቸው ቃላቶች በሙሉ ከዱኝ። ከዚህም በኋላ ዝም ብዬ እያለቀስኩኝ በነበርኩበት ሰዓት ድንገት በስተቀኝ በኩል አንድ ሰው ሲቆም አየሁ። እንዲህም ብሎ ሲናገር ሰማው። ይህ ሰው በፍቅርና በደግነት የተሞላ ሰው ነው እና ትከሻዬን ያዘኝ። ቀና ብዬ ስመለከተው ለኔ ጥብቅና እንደቆመና ነፃ እንደሚያወጣኝ ተረዳው። እሱንም ስመለከተው ነፃ እንደሚያወጣኝ እርግጠኛ ሆንኩ። የዚህን ሰው መልክ ግን በተመለከትኩኝ ሰዓት ክብር ብቻ ነበር የሚወጣው እንጂ መልኩን መግለጽ አልችልም ነበር። ነገር ግን ቀድሞ የነበረው ክፍል ውስጥ የተመለከትኩት ኢየሱስ ራሱ እንደሆነ ተረዳሁ። በጥቂት ሰከንዶቹም ውስጥ የኔን የህይወት ታሪክ ከመጀመሪያ እስከ መጨረሻ ድረስ ያውቅ ነበር። ነፃ እንደሚያወጣኝና ጉዳይን እንደያዘው ነገረኝ። ኢየሱስም እንዲህ ብሎ መናገር ጀመረ። ስሜንም እየጠቀሰ ይህ ሰው ጥቂት ጊዜ እንዲጨመርለት ያስፈልጋል፣ የተለያዩ ሙዚቃዎችንም ሊሰራልኝ ዝግጁ ነው። ከዚህም በኋላ ያ ድምፅ በድጋሚ እንዲህ ሲል ተናገረ። ለምንድን ነው ተጨማሪ ጊዜ ያስፈለገ? እስካሁን ድረስ የነበረህ ጊዜ በቂ አልነበረም? የተሰጡህንም የሙዚቃ ስራዎች ለመጨረስ የነበረህ ጊዜ በቂ አልነበረም? በማለት ጠየቀ። ከዚህም በኋላ በስተቀኝ የነበረው ድምፅ በድጋሚ መናገር ጀመረ። ስሜንም እየጠቀሰ ይህ ሰው በቅርቡ ነው ሙዚቃን የጀመረው፣ የተለያዩ ጉዳዮች ስለነበረበት ያንን እስኪጨርስ ድረስ እየታገስኩት ነበር አለ። ከዚህም በኋላ ትልቁ የእግዚአብሔር ድምፅ እንዲህ ሲል ተናገረ። ይህ ሰው ለረጅም ዓመታት ሙዚቃን ሰርቷል አለና ድንገት የሆነ መጽሐፍ ይዞ መጣ። ይህ መጽሐፍ እጅግ በጣም አሮጌና የቆየ እንደሆነ ያስታውቃል። እጅግ በጣም ብዙ ገጾችንም በውስጡ ይዟል። ነገር ግን የተጻፈበት ገጽ ከ3 ገጽ አይበልጥም ነበር። ይህ መጽሐፍ ወደ መንግሥተ ሰማይ ከመምጣቴና ከፍርድ ቀን በፊት መጨረስ ያሉብኝ ገጾች ነበሩበት። እኔ ግን አጠናቅቄ የነበረው እነዛን 3 ገጾች ብቻ ነበር። በእነዛ 3 ገጾች ውስጥ የተጻፉ የነበረው ከልቤ
ለእግዚአብሔር ብዬ ያደረኳቸው ነገሮች ብቻ ናቸው። የሚገርመው ነገር ከዚህ መጽሐፍ ውስጥ አብዛኛውን ገጽ ላይ ያለውና ቦታ የያዘው ለቤተ ክርስቲያን የሰጠሁት አስራትና መባ ነበር። ከዚህም በተጨማሪ የተወሰኑ ኮንፈረንሶችን የተሳተፍኩትና በእግዚአብሔር ቤት ያገለገልኩት ቀናቶችም ተጽፈውበታል። የሚገርመው ነገር በእነዚህ 3 ገጽ ውስጥም እንኳን የተጻፉት ሁሉም ያረኩት ነገሮችና የሰጠሁት መባና አስራቶች ሳይሆን ከልብ ለእግዚአብሔር ቤት ያደረኩት ነገሮች ብቻ ናቸው። የሚገርመው በእነዚህ 3 ገጾች ውስጥ ከብዙ የሰሯቸው መዝሙር ውስጥ 2ቱ ብቻ ነበር የተጻፉት። በዚህ ስፍራ ላይ ልብ ብቻ ነበር ዋጋ የነበረው። በቤተ ክርስቲያን ውስጥ የተበላሸ ሶኬት የቀጠልኩበት ጊዜ እንኳን ተጽፎበታል። አንድ ነገርም አስደነገጠኝ። እሁድ ያዘመርኳቸውና የሰበኩባቸው በፍጹም በዚህ 3 ገጽ ውስጥ አልተጻፈም ነበር። ከዚህም በኋላ ወዲያውኑ በውስጤ ፍርሃት ፈሰሰ። እጅግ በጣም ፈራው። የፈራውበትም ምክንያት ብዙ መስራት እያለብኝ ነገር ግን ከልቤ የሰራሁት ከ3 ገጽ እንደማይበልጥና ወደ 1000 ገጾች ባዶውን መቀረታቸው እጅግ በጣም አስፈራኝ። ፍርድም እንደሚጠብቀኝ አወቅኩ። የሚገርመው ነገር ኢየሱስ ክርስቶስ ይህን ክሶቼን በሙሉ ይዞ ልክ እንደ ጠበቃ ይከራከርልኝና ከጎኔ ይቆም ነበር። እኔ እንኳን በሰራሁት ነገሮች ባፍርም እሱ ግን አላፈረብኝም። እንዲህም ብሎ ሲናገር ልቤን ነካው። እንዲህም አለ፣ እርሱ በዚምባብዌ ውስጥ ሲኖር እጅግ በጣም ኑሮ ከብዶታል። ታዲያ ይህንን ነገር በሙሉ ለማድረግ ጊዜ ያጠረው ኑሮ ስለከበደውና ገንዘብን ለማግኘት ሲሯሯጥ ነው። ገንዘብን ቢያደርገኝ ኖሮ ፈቃድህን ለመፈጸም ይሮጥ ነበር አለው። በውስጤ ይህ ምክንያት እንደማይሆን አውቃለሁ። ነገር ግን ኢየሱስ ክርስቶስ እኔ እንድድንለት ካለው ጉጉት የተነሳ ተጨማሪ ጊዜ እንዲሰጠኝ አጥብቆ ይጠይቅ ነበር። ታዲያ በዚህ ሰዓት ምን ያህል ወደ ኋላ እንደቀረው ተረዳው። ምክንያቱም ደግሞ አንድ የቆየ መጽሐፍ ተመለከቱ። በላዩ ላይ ዳዊት የሚል ስም ተጽፎበታል። ይህ ሰው ሙሉ መጽሐፉን ተጠቅሞበታል ማለት ይቻላል። ይህ ሁላችንም የምናውቀው ንጉሥ ዳዊት ነበር። መጽሐፍ ቅዱስ ላይ እንኳን ተጽፎልን የሌለ ብዙ ታሪኮችን ሰርቷል። ሕይወቱን በሙሉ እግዚአብሔርን በመፍራትና የእግዚአብሔርን ፈቃድ በመፈጸም የኖረ ሰው ነው። በዚህም እግዚአብሔርን አስደስቶ አልፏል። የንጉሡ ዳዊት አሻራ በዚህ ምድር ላይ እጅግ በጣም ትልቅ ነው። ምክንያቱም በትንሹ የመዝሙር መጽሐፍን ትቶልን ሄዷል። ከዚህም በኋላ መልሼ የኔን መጽሐፍ ተመለከትኩ። ባዶ ምንም የሌለው በነጭ ወረቀት መጽሐፍ። ከዚህም በኋላ አንድ ወሳኝ የሆነ ጥያቄ ተጠየቅኩ። ወደ ምድር ከመለስነውና ተጨማሪ ጊዜ ብንሰጠው የኔን ሥራ እንደሚሰራልኝ ምን ያህል እርግጠኛ መሆን እንችላለን አለ። ደነገጥኩ። የምሰጠው መልስ አጣው። አፌ ተቆላለፈብኝ። አድርጌ በመጣው ኖሮ አሰኘኝ። የሚያስደነግጥ ጥያቄ ነበር። ድጋሚ እድል ተሰጥቶኝ ማረግ አለማረጌን እንዴት እርግጠኛ ልሆን እችላለሁ? እመኑ፣ በዛ ስፍራ ላይ ምንም ያህል ግዙፍና ትልቅ ሰው ብትሆኑ፣ ብዙ ስልጣን በምድር ላይ ቢኖራችሁ፣ በዛ ስፍራ ላይ ግን አቅም የላችሁ። ደካማ ነው የምትሆኑት። በእግዚአብሔር ዙፋን ፊት መቅረብ እጅግ በጣም የሚያስፈራና ኃያል የሆነ ነገር ነው። አቅመ ቢስ ያደርጋችኋል። እኔም እንደምትገምቱት ይህንን ጥያቄ ስጠየቅ ምንም ሳልመልስ ድጋሚ ማልቀስና ማንባት ጀመርኩ። ስሜቴን በሙሉ ገልጽ የነበረው በእንባና በለቅሶ ብቻ ነው። ልክ እንደ ሕፃን ልጅ ከማልቀስ ውጪ ቋንቋ አልነበረኝም። ለነገሩ እስካሁን ድረስ ያንን ጊዜ ሳስብ እንባ በዓይኔ ይቀድማል። ከዚህ በኋላ ኢየሱስ ክርስቶስ ልረዳው በማልችለው ቋንቋ ያወራ ጀመር። በመጽሐፍ ቅዱስ በሮሜ 8:26 ላይ የተጻፈው ትዝ አለኝ። እንዲህም ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል። አሁንም ለኔ እየተማለደ እንደሆነ አውቃለሁ።
በማላቀው ቋንቋ የኔን ጉዳይ እየተከራከረልኝ እንደነበረ እረዳለሁ። ከጥቂት ደቂቃዎች በኋላ ያ ድምፅ መጽሐፌን ዘጋው። እንደዘጋውም ወዲያውኑ በቅጽበት ወደ ነበርኩበት ስፍራ ተወረወርኩ። እንደነቃሁም በኃይለኛው እተነፍስ ጀመር። ልክ ከዚህ በፊት አየር ተንፍሶ እንደማያቅ ሰው በከባዱ እተነፍሳለሁ። ልክ ከመወርወሬም በፊት እንደማለቅ ሰው እንደነበረው ተንሰቅስቄ አለቀስኩ። ሰውነቴ በላብ የተነሳ ውሃ ሆኖ ነበር። ጊዜው የቅዝቃዜ ወቅት ቢሆንም ሰውነቴ ላብ በላብ ሆኗል። ባለቤቴም ከጎኔ ነቅታ ታነቃንቀኝ ጀመር። ደህና ነህ እያለች ትቀሰቅሰኛለች። እኔ ግን ለሚቀጥሉት 5 ደቂቃ ያክል ሳለቅስ ነበር። ምን እንደተፈጠረ ለማሰላሰል ሞከርኩ። ራሴንም ለማረጋጋት ሞከርኩ። ያየሁትንም ነገር በሙሉ ለሚስቴ አንድም ሳላስቀር ነገርኳት። ስለ ሕይወት፣ ስለ ዓላማና ስለ ራዕይ የማስበውን በሙሉ አጫወትኳት። ከዚህም በኋላ ቀጥታ ሌሊቱን በሙሉ ተነስቼ ስለ ራዕይና ወደፊት ማድረግ ስላለብኝ ነገሮች መጻፍ ጀመርኩ። አንድ ነገር በልቤ አምናለሁ። ይህንን ራዕይ የተመለከትኩት ለኔ ብቻ እንዲጠቅም አይደለም። ይህንን የምትሰሙ በሙሉ እናንተም የራሳችሁን ሕይወት መፈተንና መመዘን ይኖርባችኋል። በጽድቅ መኖርን መለማመድ አለባችሁ። የእግዚአብሔርን ፈቃድ መፈጸም አለባችሁ። አንድ ነገር አስባለሁ። ብዙ ክርስቲያኖችና ብዙ ሰዎች እግዚአብሔር ያቀደላቸውን ሕይወት የመኖር ፍላጎት የላቸውም። አንዳንዱ በፍርሃት፣ አንዳንዱ ደግሞ በመበዝበዝ። አንዳንዶቻችን የዚህን ዓለም ኑሮ ለማሸነፍና ገንዘብን በማሳደድ ተጠምደን እግዚአብሔር ያየልንን ነገር መኖር አቅቶናል። የሚገርመው ነገር መጀመሪያ ወደዛ ስፍራ ሲሄድ በእርግጠኝነት ወደ መንግሥተ ሰማያት እገባለሁ ብዬ አስቤ ነበር። ምክንያቱም ደግሞ ረጅም ጊዜ ኃጢአትን አልሰራውም ብያለሁ። ከዚህም በተጨማሪ ንስሐ እገባለሁ፣ እጸልያለሁ። ነገር ግን ለካስ እግዚአብሔር የሚያየው የልብን መሻት ነው። የልብ ጉዳይ ነው ከእግዚአብሔር ጋር የሚሄደው። ልባችን ሌላ፣ አፋችን ሌላ፣ ድርጊታችን ሌላ፣ ልባችን ሌላ ሊሆን አይችልም። እግዚአብሔር የሚያየው ልባችንን ነው። 3 ነገር ልነግራችሁ እወዳለሁ። የመጀመሪያው ሁል ጊዜም ቢሆን አስታውሱ፣ መንግሥተ ሰማያት የእውነት ያለ ቦታ ነው። ሕያው የሆነ ቦታ ነው። ልክ እንደ መንግሥተ ሰማያት ሁሉ ሲኦልም የእውነት ያለ ቦታ ነው። ሁለተኛው ደግሞ እግዚአብሔር በሕይወታችን ላይ እንዲፈጸም የሚፈልገውን ነገር ለመስራት እንትጋ። ያንን ወረቀቶች ለመሙላት መትጋት አለብን። የእግዚአብሔር ፈቃድ በሕይወታችን ላይ ምን እንደሆነ ልናውቅ ይገባል። አንድ ስራን ስትሰሩ ወይም አንድ ነገርን ስታረጉ አንድ ነገር ለራሳችሁ ጠይቁ። እግዚአብሔር ሆይ ይህንን የማረገው ለኔ ደስታና እርካታ ስለው ወይስ አንተን ለማስከበር ነው ብላችሁ ጠይቁ። ለእግዚአብሔር አምላክ መኖር እንጀምር። ይህንን እየተመለከታችሁ አማኝ ካልሆናችሁ አንድ ነገር ላስጠንቀቃችሁ። እባካችሁ ሕይወታችሁን ለኢየሱስ ክርስቶስ አሳልፋችሁ ስጡ። እግዚአብሔር ለእያንዳንዳችን ሕይወት ዓላማ አለው። ተባረኩ። የተወደዳችሁ ተመልካቾቻችን ስትከታተሉት የቆያችሁት ምህረት የተሰኘውን ተከታታይ ድራማ ወይም ፊልም ነበረ። ይህንን ፊልም የሰሩትን በሙሉ እግዚአብሔር አምላክ ይባርክ። አላበቃም። የሚቀጥለው ሳምንት ደግሞ ቀጣዩን ክፍል 4 እንመለከታለን ማለት ነው። ስለዚህ በሚቀጥለው ሳምንት እንግዲህ እነዚህንና ሌሎች ፕሮግራሞችን ይዘን እንቀርባለን ማለት ነው። ለዛሬው በዚሁ እናበቃለን። ፕሮግራሙን እየመራን ወደ እናንተ ስናቀርብላችሁ የነበር ነው እኔ ሄቨን ተስፋዬ፣ መሳይ አለማየሁ በጋራ በመሆን ነበር። አብረውን ለነበሩት የዝግጅት ክፍሎቻችን በሙሉ ላቅ ያለ ምስጋናችንን ልናቀርብ እንወዳለን። ሳምንት እስከምንገናኝ ድረስ ሰላም ነው።